ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ የምናየው ስታቲክስ 2 ቻፕተር 1 ይዘንላችሁ መጥተናል ማለት ነው። እንግዲህ በዚህ ቻፕተር ላይ የምናየው የመጀመሪያው ሳምፕሊንግ ነው። ሳምፕሊንግ ምንድነው? ታይፕ ኦፍ ሳምፕሊንግ፣ ኮምፖነንት ኦፍ ሳምፕሊንግ የሚሉትን የምናይ ይሆናል ማለት ነው። በዚህ ቻፕተር ላይ ቪዲዮውን ላይክ፣ ኮፒ ሊንክ፣ ሼር ማድረግ እንዳይረሳ። ቀጥታ ወደ ሳምፕሊንግ እንገባለን ማለት ነው። ሳምፕሊንግ ስንመለከተው ምንድነው ሲባል ናሙና ነው። ናሙና መውሰድ ነው። ብዙ ፖፑሌሽን ካለ ውስጥ ሰሌክት አድርገን የፈለግነውን ናሙና መውሰድ ነው ሳምፕሊንግ የምንለው። እንግዲህ ሳምፕሊንግ ስንመለከተው ለምንድነው ሳምፕሊንግ የምንጠቀመው ካልን፣ ለምሳሌ 100 ፖፑሌሽን ቢኖር የ100ን ፖፑሌሽን ከማጽናት ይልቅ የ10 ሰው ፖፑሌሽን ማጽናት ይሻላል። ምክንያቱም አንደኛ ሰዓት ይቆጥብልናል ነው፣ ሁለተኛ ወጪ ይቀንስልናል። ስለዚህ ሳምፕሊንግ የምንለው ናሙና ነው። ከዛ ከተመረጠው ላይ ትንሹን መረጥ አድርገን መውሰድ ነው። ያንን ጄኔራላይዝድ አድርገን ለማጠቃለል እንዲመቸን የሚያገለግል ነው። ሳምፕሊንግ ኤግዛሚኒንግ ዘ ስተዲ ኢንተር ግሩፕ ፖፑሌሽን ዊች ቱ ቢ ዲፊካልት ኢምፖሲብል ኤግዛሚን ሜይ ቢ ስተዲ ኦል ኦፍ ስሞል ፓርት ፕሮፖርሽን ኦፍ ዘ ፖፑሌሽን ኢንተር ግሩፕ ኦብጀክት ፒፕል ይላል። ፒፕሎቹን ከብዙ ላይ ለማጥናት በጣም ከባድ ስለሆነ ሳምፕሊንግ እንጠቀማለን ማለት ነው። the process of obtain sample is called sampling ይባላል። ከዛ ከተመረጠው ላይ ፕሮሰሱ የመረጥነው ሳምፕሊንግ እንለዋለን። ሂደቱ ነው የሚለው። እንግዲህ እዚህ ፖፑሌሽን እና ሳምፕሊንግ ስንመለከት ለምሳሌ ከዚህ ሳጥን ውስጥ ያሉት በጣም ብዙ ናቸው። እዚህ ፖፑሌሽን ሳጥኗ ውስጥ ያሉት በጣም ብዙ ነው። ሳምፕል ላይ ስንመለከት በጣም ትንሽ ናቸው። ምንድነው ከዛ ውስጥ ሴሌክት ተደርገው ያንንም ይወክልልናል ብለን ያወጣነው ነው ማለት ነው። ቤዚክ ኮንሴፕት ኦፍ ሳምፕሊንግ ስንመለከት የመጀመሪያው ፖፑሌሽን ነው። ፖፑሌሽን ኢዝ ኤ ቶታል ግሩፕ ኦፍ ፒፕል which went to draw conclusion ነው። ፖፑሌሽን ነው በጣም ብዙ ነው። አንድ ላይ የተጠራቀመው አብዛኛው ግሩፕ የሰራው ፖፑሌሽን ይባላል። ሳምፕሊንግ ኤሌመንት ኢዛር ኢንዲቪዱዋል ኬዝ ኢን ዘ ፖፑሌሽን ዩዥዋሊ ፐርሰን። ሳምፕሊንግ ኤሌመንት የምንለው ከፖፑሌሽን ውስጥ ሰሌክት አድርገን ያወጣናቸው ለላሙና ይህን ያህል ይሆንናል ብለን ለምሳሌ ከአንድ 1000 ሰው ቢኖር ከዛ ውስጥ 100 ሰው ካወጣን ይሄን ሳምፕሊንግ ኤሌመንት ይባላሉ ማለት ነው። ደግሞ 1000 ምን ይባላል? ፖፑሌሽን እንደሚባል ነው። ሌላው ሳምፕሊንግ ፍሬም ነው። it is actual list of sampling unit which sample or some stage of sample is selected ነው። ሳምፕል ፍሬም የምንለው አክቹዋል ሊስት ነው። እያንዳንዱ ለምሳሌ በአንድ ዩኒቨርሲቲ ውስጥ የአካውንቲንግ ዲፓርትመንት ሊስታቸው ይዘረዘራል። ለምሳሌ አካውንቲንግ ዲፓርትመንት ላይ ያሉ መምህራኖች ሊስታቸው ይዘረዘራል። ለምሳሌ 100 ከሆኑ እስከ 100 ድረስ ይዘረዘርና ከዛ ከተዘረዘሩ ውስጥ ግን ሳምፕል ማውጣት ነው። አክቹዋል ሊስታቸው አለ፣ እነኚህ ናቸው መምህሮች ተብሎ ተዘርዝረዋል። ከዛ ውስጥ ሳምፕል ከአክቹዋል ሊስታቸው ሳምፕል ነጥለን የምናወጣ ከሆነ ሳምፕል ፍሬም እንላለን ማለት ነው። ሳምፕል ሳይዝ የምንለው it is represent size ነው of the population in the calculation value to determine this። ሳምፕል ሳይዝ የምንለው በሳይዙ ነው። ለምሳሌ 1000 ሰው ካለ 20 ሰው ከሆነ የምንፈልገው 1000 ሲካፈል ለ20 አድርገን ኢንተርቫላቸውን በሳይዝ ካልኩሌሽን አድርገን የምናመጣው ነው የሚሆነው። ሪዝን ኒድ ፎር ሳምፕሊንግ። ሳምፕሊንግ መጠቀማችን ምንድነው? ሪዝኑ ምክንያቱ ሳምፕሊንግ የተጠቀምንበት ምክንያት ምንድነው? የመጀመሪያው ታይም ነው። ታይም ኢዝ ኤ ዲፊካልት ኮንታክት ኢች ኤንድ
ኤቭሪ ኢንዲቪዱዋል ኦፍ ዘ ሆል ፖፑሌሽን። ሁሉንም ፖፑሌሽን ለማጥናት በጣም ሰዓት ያንሳልና እዚህ ጋር የምንጠቀም ታይም እንዲቀንስልን ያደርጋል። እያንዳንዱ 1000 ህዝብ ቢኖር የ1000ንም ህዝብ ከማጥናት ይልቅ ምንድነው ከዛ ላይ ናሙና ይዘን ብንወስድ የተሻለ ስለሚሆን ይህ ታይምን እንዲቀንስልን ያደርጋል ማለት ነው። አንደኛው የሳምፕሊንግ ጥቅሙ ነው ወይም ሪዝኑ ነው። ሳምፕሊንግ የተጠቀምንበት ሪዝኑ አንደኛው ታይምን ለመቆጠብ ነው። ሁለተኛ የምናየው ኮስት ነው። ኮስት ስንመለከተው ኮስት ኤክስፔሪንስ ዘ ስተዲ ኦፍ ኦል አይተም ኢዝ ኦብጀክት ኢንዲቪዱዋል ፖፑሌሽን ሜይ ቢ ፕሮባቢሊቲ። ኮስት ለምሳሌ 1000ንም ህዝብ የምናጠና ከሆነ ኮስት ብዙ ሊወጣ ይችላል። እያንዳንዱ ለምሳሌ የ1000 ህዝብ የሌላ ቦታ ቢሆን የሱን የትራንስፖርት ወጪ ይኖረዋል እና የነኝህን ወጪ ለመቀነስ ያገለግላል ማለት ነው። ሁለተኛ ፊዚካሊ ኢምፖሲብል ነው። ዘ ፖፑሌሽን ኢንፋይናይት ዊል ቢ ፊዚካሊ ኢምፖሲብል ቼክ ኦል አይተም ኢን ዘ ፖፑሌሽን ፊኒሽ ኤንድ ብሪድ ኦፍ ስኔክ ይላል። እያንዳንዱ ሞስኪቶስ ፊዚካላቸውን ለማጥናት ያገለግላል። ሁለተኛ ዲስትሬቲቭ ኔቸር ኦፍ አይተም ዚስ ቴስ ኳሊቲ ኤንድ ሳም ኦፍ ፕሮዳክት አይተም ነው። እያንዳንዱ ፕሮዳክት አይተምን ኳሊቲውን ለማጥናት የሚያገለግል ይሆናል ማለት ነው። ቀጣይ ሪላያቢሊቲ ነው። ዩዚንግ ሳይንቲፊክ ሳምፕሊንግ ቴክኒክ ቱ ሳምፕል ኤረር ኢን ነን ሳምፕሊንግ ኤረር ካን ቢ ሚኒማይዝድ። አስተማማኝነቱ ምንድነው? ሳምፕሊንግ ኤረር እና ነን ሳምፕሊንግ ኤረሮችን ምንም ሚኒማይዝ ለመቀነስ ነው እንጂ ሙሉ አንድ ሳምፕሊንግ ተጠቀምነው ሁሉም ኤረር ከኤረር ነፃ ነው ማለት አይደለም። ግን ሚኒማይዝ ለማድረግ ያገለግለናል ማለት ነው። እንግዲህ ወደ ዋናው ስንገባ ሳምፕሊንግ ሜቶድ አሉ። ሁለት ሜቶዶች አሉ። የመጀመሪያው ፕሮባቢሊቲ ሳምፕሊንግ ሜቶድ እና ነን ፕሮባቢሊቲ ሳምፕሊንግ ሜቶድ ሆነ። ፕሮባቢሊቲ ሳምፕሊንግ ሜቶድ የሚሉትን እናያቸዋለን ማለት ነው። ፕሮባቢሊቲ ሳምፕል የምንለው ኢንቮልቭ ራንደም ሴሌክሽን ኦፍ ዘ ሳምፕል ኤቭሪ ሳምፕሊንግ ዩኒት ሃፍ ናውን ኤንድ ነን ዜሮ ፕሮባቢሊቲ ሴሌክሽን ኦፍ ዘ ሳምፕል። ምንድነው? ነን ዜሮ ነው። ፕሮባቢሊቲው ነን ዜሮ ነው። ሴሌክሽን ኦፍ ሳምፕል ኢንቮልቭ ሴሌክሽን ሳምፕል ፖፑሌሽን ቤዝድ ኦን ቻንስ እና አንድ መሰረት የሚያደርገው ቻንስ ነው። የሆነ ነገር እንትን ይባላል ይወጣለታል አይወጣለትም የራሱን ቻንስ መሰረት አድርጎ ነው። እንግዲህ ዘ ሞስት ኮመን ኦፍ ፕሮባቢሊቲ ሳምፕሊንግ ስንመለከታቸው የመጀመሪያው ሲምፕል ራንደም ሳምፕሊንግ ነው። ሁለተኛው ሲስተማቲክ ራንደም ሳምፕሊንግ፣ ስትራቲፋይድ ራንደም ሳምፕሊንግ፣ ክላስተር ራንደም ሳምፕሊንግ፣ መልቲ ስቴጅ ሳምፕሊንግ በመባል 5 ታይፕ ኦፍ ሳምፕሊንጎች አሉ። እንግዲህ ወደ መጀመሪያው ስንከድ ሲምፕል ራንደም ሳምፕሊንግ ምንድነው የሚለውን ስናይ የመጀመሪያው record the number of individual are select at random from the sampling frame at least individual in the population. So each number of population has equal chance being included sample ነው። ይሄ እንግዲህ ስንመለከተው ምንድነው? the individual select random from at least ነው የተዘረዘሩትን። ለምሳሌ በኮምፒውተር ሳይንስ ዲፓርትመንት ያሉ መምህሮች እያንዳንዳቸው ስም ዝርዝር አለ። ከዛ ውስጥ ግን ስም ዝርዝራቸው ኖሮ ለሆነ ስራ የሚያስፈልጉት የሆነ 5 መምህር ለምሳሌ የሆነ ቦታ እንዲያስተምር 5 መምህር ከተፈለገ የመመረጥ እድላቸው ኢኳል ቻንስ ነው። አንደኛው ከአንደኛው አይበልጥም፣ ክራይቴሪያ የለውም። ስለዚህ ምንድነው? እኩል የመመረጥ አቅም አላቸው፣ እኩል የመመረጥ ችሎታ አላቸው ለማለት ነው። ሲምፕል ራንደም የምንለው እኩል ኢኳል ቻንስ ነው። አንድን የመመረጡ እኩል ቻንስ እንዳላቸው ይገልጻል። ሁለተኛ ሲስተማቲክ ራንደም ሳምፕሊንግ ስንመለከተው ዘ ሲስተም ኮልድ ኢንተርቫል ሳምፕሊንግ ይባላል። ሶ ሰሌክሽን ኢንዲቪዱዋል ፍሮም ዘ ሳምፕል ፍሬም
ሲስተማቲክ ራዘር ዛን ራንደምሊ። ኢንዲቪዱዋል ቴክ ሬጉላር ኢንተርቫል ነው። ይሄ ምንድነው ስንመለከተው ቴኪንግ ኢንዲቪዱዋል አት ፊክስድ ነው። ለምሳሌ እያንዳንዱ አንድ ሺህ ፖፑሌሽን ቢኖር ከአንድ ሺህ ውስጥ የሚያስፈልገን 100 ቢሆን 1000 ሲካፈል ለ100 እናረግና ስንት ይሆናል? 10። ስለዚህ ከ1 እስከ 10 ከ11 እስከ 21 እያልን በተመሳሳይ ጋብ ኢንተርቫል የምንከተው ነው። ምንም ወደ ኋላ የማይል በተመሳሳይ ኢንተርቫል እየጨመረ የሚሄድ ከሆነ ነው። ለምሳሌ ከ1 እስከ 10 ከ11 እስከ 21 ከ22 እስከ 32 እያልን እንደዛ በተመሳሳይ ጋብ እየጨመረ ከሄደ ሲስተማቲክ ራንደም ሳምፕሊንግ እንላለን ማለት ነው። በተመሳሳይ እየጨመረ ስትራቲፋይድ ራንደም ሳምፕሊንግ የምንለው it is done when population known to be heterogeneous with regard to factors. This factor used to stratification using stratified sampling in the population individual into homogeneous mutual exclusive group called strata ይባላል ነው። ይህ ምንድነው? በአጭሩ ስትራቲፋይድ የምንለው በጣም ሄትሮጂኔቲ ነው፣ የተለያዩ ሆነው። ለምሳሌ በአንድ ዲፓርትመንት ላይ በጣም ብዙ የተለያየ ቢኖር ያንን ለምሳሌ ማኔጅመንት፣ አካውንቲንግ፣ የብዙ ነገሮች ዲፓርትመንት ምን በዛ ውስጥ የማኔጅመንቱን ለብቻው የአካውንቲንጉን ለብቻው እያደረገ ማስቀመጥ ነው። ሆሞጂኔቲ ተመሳሳይ ፖፑሌሽን ያላቸውን ምንድነው የሚለው ዩዝ ስትራቲፋይድ ሳምፕሊንግ ፖፑሌሽን ዲቫይድ ኢንቱ ሆሞጂነስ ተመሳሳይ የሆኑትን ለብቻው ተመሳሳይ የሆኑትን ለብቻውና ለየብቻው መነጣጠን በየዝምድናው ማስቀመጥ ነው ማለት ነው። ይሄን ክላስተር ሳምፕሊንግ ስንመለከተው ሳም ቱ ኤክስፔንስ ቱ ኬሪ አውት SRS ክላስተር ሳምፕሊንግ ዘ ሞስት ዋይድሊ ዩዝድ ሪዱስ ኮስትን ይቀንሳል። ለምሳሌ ክላስተር ለምንለው ኤግዛምፕል ብሰጣችሁ በአንድ ሀገር ላይ ቡና የሚጠጣን ሰው ለማጥናት ከፈለግን ለምሳሌ በአዲስ አበባ ስንት ቡና የሚጠጡ አሉ፣ በባህር ዳር ላይ ስንት ቡና የሚጠጣ ሰው አለ ብለን በሀገር ነው ልንለየው የምንችለው እንጂ በጂኦግራፊካል አቀማመጥ ነው የምንለየው። እያንዳንዱ በዚህ ያህል የቱን ያህል ሰው አለ፣ በዚህ የቱን ያህል ሰው አለ ብለን እያንዳንዱ የምንለየው በጂኦግራፊካል ሎኬሽን ይሆናል ማለት ነው። ክላስተር ሹድ ቢ ሆሞጂነስ ነው። ስትራቲፋይ ግን ምንድነው? ሄትሮጂነስ ነው። ይህን መያዝ ይኖርብናል ማለት ነው። መልቲ ስቴጅ ሳምፕሊንግ ምን ሳምፕሊንግ ዊዝ ድራው ሳምፕል ፖፑሌሽን ዩዚንግ ስሞለር ኤንድ ስሞል ግሩፕ ኦፍ ኢች ሜተድ ነው። በሙሉ ተጠቅመን እዚህ መልቲም ነው በጣም ብዙ ሳምፕሎችን ስንጠቀም ነው። እያንዳንዱ የምንሰበሰባቸው ዳታዎቹ በጣም በሰፊው የምንጠቀም ከሆነ መልቲ ስቴጅ እንለዋለን። ቀጣይ ነን ፕሮባቢሊቲ ሳምፕሊንግ የሚለውን ይዘንላችሁ እንመጣለን። እስከዛ ድረስ ቪዲዮውን ላይክ፣ ኮፒ ሊንክ፣ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቻው።